አርእስተ ዜና የትግራይ ጊዜያዊ አስተዳደር ዋነኛና ቀዳሚ ስራ የተፈናቀለው ህዝብ ወደ ቦታው መመለስና የትግራይ ግዛታዊ አንድነት ማረጋገጥ ነው ሲሉ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። አሜሪካ ጎልደን ዶም ስትል የሰየመችውና የወደፊት የሚሳኤል መቃወሚያ የተባለውን ዲዛይን ይፋ ማድረጓን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር እምነት ሰለሞን ነኝ። በቅድሚያ የትግራይ ጊዜያዊ አስተዳደር ዋነኛና ቀዳሚ ስራ የተፈናቀለው ህዝብ ወደ ቦታው መመለስና የትግራይ ግዛታዊ አንድነት ማረጋገጥ ነው ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ገለጹ። ጀነራል ታደሰ ወረደ ይህንን ያሉት በአሜሪካ የኢትዮጵያ አምባሳደር ከሆኑት ኤርቪን ማሲንጋ መኖሪያ ቤት በመገኘት በወቅታዊ ጉዳዮች ዙሪያ ባደረጉት ውይይት ነው። ፕሬዝዳንቱ በሰጡት ማብራሪያ ከቀያቸው ተፈናቅለው በየመጠለያ ካምፖች ተጠልለው አስከፊ ህይወት እንዲገፉ የተገደዱ ተፈናቃይ ወገኖች የመመለስና ግዛታዊ አንድነት የማረጋገጥ ጉዳይ ቅድሚያ የሚሰጠው ስራ መሆኑንም ጠቅሰዋል። እነኚህን ጉዳዮች ለመፍታት በሚደረገው ጥረት የሚያጋጥሙ እንቅፋቶች ቀላል መሆናቸውም ፕሬዝዳንት ታደሰ ለአምባሳደሩ አብራርተዋል። ሁሉም ጉዳዮች በፕሪቶሪያ ስምምነት መሰረት ለመመለስ ከፌዴራል መንግስት ጋር በመነጋገር ለመፍታት እየተሰራ መሆኑን የገለጹት ጀነራል ታደሰ የአሜሪካ መንግስትን ጨምሮ ስምምነቱ እንዲፈረም አስተዋጽኦ ያደረጉ አካላት አሁንም ከላይ የተጠቀሱት አበይት የትግራይ ጉዳዮች እንዲፈጸሙ የድርሻቸውን ሊወጡ እንደሚገባ ገልጸዋል። በአሜሪካ የኢትዮጵያ አምባሳደር ኤርቪን ማሲንጋ በበኩላቸው የፕሪቶሪያ ስምምነት በአገባብ እንዲፈጸምና የትግራይ ጊዜያዊ አስተዳደር የያዛቸውን እቅዶች በተሳካ መልኩ እንዲፈጸሙ መንግስታቸው አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። በቀጣይ መደረግ ስለሚገባቸው ጉዳዮችም ጠለቅ ያለ ውይይት ያካሄዱ ሲሆን በሁሉም ጉዳዮች መግባባት ላይ መድረሳቸውንም ከጊዜያዊ አስተዳደር ጽሕፈት ቤት የተገኘ መረጃ ያመለክታል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፈረንሳይ የኢትዮጵያ አምባሳደር ሬሚ ማሬሾ ጋር በመገናኘት በትግራይ ወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። ፕሬዝዳንት ታደሰ በውይይቱ የተፈናቀለው ህዝቡ በአስከፊ ሁኔታ ውስጥ እንደሚገኝ ገልጸው በአጭር ጊዜ ወደ ቀያቸው ካልተመለሱ አስከፊ አደጋ እንደሚያስከትሉ አምባሳደሩ አብራርተዋል። ስለሆነም ተፈናቃይ ወገኖች ወደ ቀያቸው የመመለስና የትግራይ ግዛታዊ አንድነት የማረጋገጥ ጉዳይ የወቅቱ ቁልፍና ወሳኝ ጥያቄ መሆኑን የገለጹት ፕሬዝዳንት ታደሰ የፕሪቶሪያ ስምምነት ተፈጻሚነት ለኢትዮጵያ ሰላምና መረጋጋት ወሳኝ ተራ እንዳለው አንስተዋል። ፕሬዝዳንት ታደሰ በንግግራቸው እንደ ጊዜያዊ አስተዳደር ሁሉም ጥያቄዎች በፕሪቶሪያ ስምምነት መሰረት በመመለስ ከፌዴራል መንግስት ጋር ተቀራርበን እየሰራን ነው ያሉ ሲሆን የፈረንሳይ መንግስት ለስምምነቱ ተግባራዊነት የድርሻውን እንዲወጣ አስገንዝበዋል። በፈረንሳይ የኢትዮጵያ አምባሳደር ሬሚ ማሬሾ በበኩላቸው ዘላቂ ሰላም እንዲረጋገጥና የፕሪቶሪያው ስምምነት በአገባቡ እንዲፈጸም ሀገራቸው ፈረንሳይ አስፈላጊውን ድጋፍ እንደምታደርግ ገልጸዋል። በአጠቃላይ ፕሬዝዳንት ታደሰ ወረደ ከአምባሳደሩ ጋር ወሳኝ በሚባሉ ጉዳዮች ዙሪያ ውይይት ማካሄዳቸውን የጊዜያዊ አስተዳደሩ ፕሬዝዳንት ጽሕፈት ቤት አስታውቋል። በትግራይ በ2017-2018 ዓ.ም የምርት ዘመን ከ250 ሺህ ሄክታር በላይ በክላስተር ለማረስ እቅድ መያዙን የትግራይ ግብርናና ቢሮ አስታወቀ። የአርሶ አደሩን ምርትና ምርታማነትን ለማሳደግ የሚያስችሉ የፓኬጅ ስልጠናዎች ለግብርና ባለሙያዎች በመስጠት ከዞንና ከወረዳዎች አመራሮች ጋር የተቀናጀ ስራ እየተሰራ መሆኑንም ገልጿል። ፍሬህይወት ወልደመድህን ተጨማሪ ይዛለች። በትግራይ በ2017-18 ዓ.ም የምርት ዘመን ከ250 ሺህ ሄክታር በላይ በክላስተር ለማረስ እቅድ መያዙን የትግራይ ግብርና ቢሮ አስታወቀ። በትግራይ ግብርናና የተፈጥሮ ሀብት ቢሮ የአዝርዕትና የአፈር ለምነት ማሻሻያ ዳይሬክተር አቶ ታደሰ ገብረ እንደሚገልጹት የአርሶ አደሩን ምርትና ምርታማነት ለማሳደግ የሚያስችሉ የፓኬጅ ስልጠናዎችን ለግብርና ባለሙያዎችና ለአርሶ አደሮች በመስጠት ከዞንና ከወረዳ አመራሮች ጋር የተቀናጀ ስራ እየተሰራ መሆኑን ተናግረዋል። ያው ስንዴ፣ ጤፍ፣ በቆሎ፣ ዳጉሳ፣ ማሽላ የመሳሰሉ ሆኖ በዚህ ላይ ወደ 251616.5 ሄክታር በክላስተር በኤፍፒሲ የተያዘ እቅድ ነው የያዝነው። ይሄ እቅድ የክልል ብቻ እቅድ አይደለም።
ከዞን ከወረዳ ሆነን የተናበበ እቅድ የያዝነው ነው ያለው። በተለይ አሁን የስንዴ ክላስተር የሚባል አለ፣ የማሽላ፣ የጤፍ፣ የዳጉሳና የሰሊጥ። እነዚህ አንድ ወረዳ 2-3 ክሮፕ የመያዝ እድል ሊያጋጥም ይችላል እንደ አግሮ ኢኮሎጂው ማዕከል ተደርጎ ማለት ነው። ስለዚህ የተናበበ እቅድ ነው ከዞኑና ከወረዳው እንደ እቅድ ያዝ ነው ማለት ነው። የአርሶ አደሩ ምርትና ምርታማነት ለማሳደግ ከፌዴራል መንግስት ወደ 1 ሚሊዮን ኩንታል የአፈር ማዳበሪያ ለማግኘት ታቅዶ የነበረ ቢሆንም እስካሁን ከ200,000 ኩንታል በላይ የአፈር ማዳበሪያ መግባቱንና ይህም ለአርሶ አደሩ በወቅቱ ማከፋፈል እንደተቻለም ይናገራሉ። እስካሁን ድረስ የቀረበው ፌዴራል ከ1 ሚሊዮን ወደ 223,249 እንትን ነው ያለው ማለት ኩንታል ነው ያለው ወደ ክልላችን የመጣው ማለት። ስለዚህ ማዳበሪያ በቀጥታ የሚራገፍላቸው ወረዳዎች አሉ ማለት ወደ ክልሉ ሳይገባ በተለይ ከመቀሌ እንትን ያሉ ወረዳዎች በቀጥታ ከወደቡ ወደ ወረዳ እንትን የሚደረግበት ኮንዲሽን ያለው ማለት ነው። ወረዳው ያው ጠቅላላ ወደ 404,516 ወደ ወረዳ ዲስትሪቢዩት ተደርጓል ማለት ነው። ከዚሁ ደግሞ ወደ አርሶ አደሩ በተለይ የአዝመራ ዘር የሚዘሩ አርሶ አደሮች ማዕከል ተደርጎ ወደ አርሶ አደሩ የተከፋፈለ 286,000 ያክል ለአርሶ አደር የተከፋፈለ ማዳበሪያ አለ። ከምርጥ ዘር ጋር ተያይዘው በክልሉ እስካሁን ወደ 10,300 ኩንታል ምርጥ ዘር እንዳለና ከ2,000 በላይም ለአርሶ አደሩ እንደተሰራጨ ያስረዱት አቶ ታደሰ ገብረ ይህ ከነበረው ቀውስ ጋር ተያይዞ በቂ እንዳልሆነም ይገልጻሉ። እስካሁን ድረስ ወደ 10,300 ያክል ምርጥ ዘር አለ። ይሄ አሁን የተጀመረ በተለይ የኤፍኤስአርፒ ከዚሁ ወደ 2,500 ያክል ለአርሶ አደሩ ያከፋፈለበት እድል አለ። አሁንም የተለያዩ ሄልባተስ አለ፣ ከሪ ኢትዮጵያ አለ፣ የተለያዩ ነን ገቨርንመንታል ኦርጋናይዜሽን አሁን ለአርሶ አደሩ ዲስትሪቢዩት ለማድረግ የያዙት እቅድ አለ። ከኛ የተናበበ ስራዎች ነው። ከዚህ በተጨማሪ አርሶ አደሩን በሜካናይዜሽን ተጠቃሚ ለማድረግ በባለፈው የምርት ዓመት የተጀመሩ ስራዎችን በማስቀጠል በዘንድሮ የምርት ዘመን በተሻለ መልኩ እየተሰራበት እንዳለም ተናግረዋል። ወጣቱ ተደራጅቶ የብድር ስርዓት ተሰጥቶበት እያንዳንዱ ወረዳ ትራክተር እንዲያስገባ ነው እድል የተከፈተው ማለት ነው። የጀመሩ አሉ፣ ፕሮሰስ ላይ ያሉ አርሶ አደሮችም አሉ። ሆኖም ግን ከዚህ በፊት የተላኩ ትራክተር ደግሞ በተለያዩ እገዛ የተሰጣቸው ለወረዳዎችና ለዩኒዮኖቹ አሁን ወደ ተግባር የተሰሩበት የገቡበት ኮንዲሽን ነው ያለው። እስካሁን ድረስ እኛ ባለን መረጃ ደረጃ ወደ 52,000 ያክል ሄክታር ትራክተር አርሶ አደሩ የተጠቀመበት ኮንዲሽን ነው ያለው። አሁን ሽፍቲንግ ኦፍ ሜካናይዜሽን ነው ያለው አሁን ማለት ነው። ዞአ ዓለም አቀፍ የበጎ አድራጎት ድርጅት ወጣቶች፣ አካል ጉዳተኞችና የሲቪክ ማህበራትን በማሳተፍ በትግራይ የተረጋጋ ሰላም ለማስፈን የሚያስችል ስራ መጀመሩን ገለጸ። ወጣቶችንና ሴቶችን በማሳተፍ ስራውን ለማከናወን $500,000 መመደቡንም ታውቋል። ስለ ሻጎስ ዝርዝር አለው። ወጣቶች፣ ሴቶች፣ አካል ጉዳተኞችና ሌሎች የሲቪክ ማህበራት ንቁ ተሳትፎ አድርገውበት ዋስትናውና ዘላቂነቱ የተረጋገጠ ሰላም ማስፈን ዓላማው አድርጎ የተመሰረተው ዞአ ዓለም አቀፍ የበጎ አድራጎት ድርጅት በትግራይ የሚገኙ የማህበራዊ ጉዳይ፣ የወጣቶች ቢሮ፣ የሴቶች ሰላምና ጸጥታ እንዲሁም 17 የሲቪክ ማህበራት ተወካዮች በተገኙበት በትግራይ ስራ ስለሚጀምርበት ሁኔታ ለመግለጽ በተዘጋጀው የውይይት መድረክ ላይ የተገኙት በትግራይ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ ጀነራል ዘውዱ ኪሮስ ዞአ ፕሮጀክት ሊሰራ ያቀደው የሰላም ግንባታ በትግራይ ትልቅ ለውጥ የሚያመጣ ነው ሲሉ ገልጸዋል። ዝግበሮ ምንጣፍ ድማ ኣብ ዓቕሚ ህንፀት ማእከል ዝገበረ
ፕሮጀክቱ የአቅምና ሰላም ግንባታ ላይ ማዕከል ያደረገ ፕሮጀክት ነው። ይህ ደግሞ ለኛ ምን ማለት እንደሆነ ግልጽ ነው። አሁን ላይ የትግራይ ህዝብ የተረጋጋ ሁኔታ በሌለበት ውስጥ ነው ያለው። ይህን ችግር ለመፍታት ፕሮጀክቱ የራሱ የሆነ አስተዋጽኦ ይኖረዋል። ለችግሮች መንስኤ የሆኑትን ነቅሰን በማውጣት መፍትሄ ለማምጣት ሁሉም በየፊናው ከተሰማራ ችግሮችን መፍታት ይቻላል። ተጋሩ እርስ በራሳችን በመደጋገፍ የሰላምና መልካም አስተዳደር ችግሮችን ነቅሰን በማውጣት በሰላም ግንባታው ዙሪያ ሁላችንም ልንሳተፍ ይገባል። የዞዋ ዓለም አቀፍ የበጎ አድራጎት ድርጅት በኢትዮጵያ የሰው ሀብት ዳይሬክተር አቶ ምስጋናው አለሙ በበኩላቸው በትግራይ ዘላቂ ሰላም ለማስፈን ለሚደረጉ የተሳትፎ ስልጠናዎች 500,000 አሊያም 73 ሚሊዮን ብር መመደቡንና ፕሮጀክቱ ለ33 ወራት የሚቆይ መሆኑን ይገልጻሉ። ወጣቶች ቅድም እንዳልኩት ሴቶችና የአካል ጉዳተኞች በዚህ በአካባቢያቸው በክልላቸው በሚደረጉ የሰላም እንቅስቃሴዎች የዲሞክራሲ ስርዓት ግንባታዎች ንቁ ተሳታፊ ሆነው ለሰላም ያላቸው ኮንትሪቢዩሽን እነሱ ማስተዋጽኦ እንዲያደርጉና ከመንግስት ጋር እነዚህ ከሲቪል ማህበረሰብ ድርጅቶች ጋር በጋራ በመሆን በክልሉ እንዲሁም በሀገራችን ላይ ለሚደረጉ የሰላም እንቅስቃሴዎች የዲሞክራሲ ሰላምና የሰላም ግንባታ ስራዎች ላይ ንቁ ተሳታፊ እንዲሆኑ አቅምን የማጠናከር የሲቪል ሶሳይቲ ድርጅቶችን አቅም በማጠናከር እነዚህ ለውጦች እናመጣለን ብለን በጋምቤላ ጥሩ ተሞክሮ አለ። አሁን ደግሞ በትግራይ ይሄን ፕሮግራም ጀምረናል ማለት ነው። ወጣቶችን፣ ሴቶችንና የአካል ጉዳተኞችን ፎከስ አድርገው የሚሰሩ ብቻ ነው የተለዩት። አጠቃላይ ለዚህ ፕሮጀክት 2 ዓመት 33 ወር ነው የሚቆየው እስከ ኦገስት 31 2027 ነው ድረስ ነው የሚቆየው። አጠቃላይ በጀት ደግሞ 500,000 ዩሮ ነው። ከተለያዩ የሲቪክ ማህበራትና የወጣቶች ቢሮ እንዲሁም ከአካል ጉዳተኞች ማህበራት ተወክለው በመድረኩ የተገኙት ተሳታፊዎችም የሴቶችና የአካል ጉዳተኞች ችግር በዘላቂነት ለመፍታት ፕሮጀክቱ ሰላምን ለማስፈን ወሳኝ እንደሚሆን ያላቸውን እምነት ይገልጻሉ። ሲቪል ሶሳይቲ ወጣቶች ላይ የሚሰሩትንም ከዛ በኋላ ደግሞ ሴቶች ማጠናከር በሴቶች ማጠናከር ስለሆነ እየሰሩ ያሉት ይሄ ደግሞ የሪሰርቹ ወይም የህብረተሰቡ አስኳል ነው ይሄ ነገር። ምክንያቱም እነዚህ አካላት በተለያየ መልኩ አይሳተፉም ነበር። የሚሳተፉበት መንገድ እንፈጥራለን። እነሱ የተሳተፉበት ደግሞ ለሰላሙ ጥሩ ሁኔታ ይፈጥራል የሚል ሀሳብ ነው ያለን። ቅድም ኢሉውን ዝተፈላለዩ ጥናታትና ተገበረሉ ዝጸንሐ ፕሮጀክት እዩ። ከዚህ ቀደም የተለያዩ ጥናቶች እየተደረጉለት የመጣ ፕሮጀክት ነው። ፕሮጀክቱ ለየት የሚያደርገው ሴቶች፣ ህፃናት፣ አካል ጉዳተኞችና ወጣቶችን ማዕከል አድርጎ በመስራቱ ነው። በዚህም ውጤታማ ስራ ይሰራል ብለን እንጠብቃለን። በተጨማሪም በተለያዩ የወጣቶች ማህበራትን ማጠናከርና ማብቃት ላይ ትኩረት ያደረገ በመሆኑ የሚቋቋሙ ማህበራት በቀጣይነት አቅማቸው በማሳደግ ለህብረተሰቡ የተሻለ ተደራሽነት የሚኖራቸው እድል የሚፈጥር ፕሮጀክት ነው። ዙሪያ ሰላም የሰላምና ጸጥታ እንዲሁም አቅም የምናሳድግበት መድረክ ነው። ፍተሻ በምናደርግበት ወቅት ወጣቶች የሚታዩ አሁን ላይ በተለይም የሚስተዋሉ ህገወጥ ስደት ለማስቀረት ወጣቱን ማሰልጠን ይገባል በሚል የስልጠና መርሃ ግብር ማካሄድ ነው። ለዚህ ክትትልና ድጋፍ ማድረግ ይገባል። ታሪክን የኋሊት ልክ በዛሬው ዕለት የአምባገነን ወታደራዊው የደርግ ስርዓት ሊቀመንበር መንግስቱ ኃይለማርያም ወደ ዚምባብዌ የሸሸበት ቀን ነው። በዚህ ጉዳይ ላይ ኃይለ ኪሮስ ወልዳይ ጥንቅር አዘጋጅቷል። ሁኔታ የትግራይ ወንበዴዎችና የኤርትራ ወንበዴዎች ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው ለዚህ ህዝብና ለዚህ ፓርቲ የሚያቀርበው። የትግራይ ህዝብ ባለፉት ጨቋኝ ስርዓቶችና ከደረሰበት ብሔራዊ ጭቆና ከጫንቃው ለመገርሰስ በየምዕራፉ ካካሄዳቸው ህዝባዊ ትግል አንዱና የመጨረሻው የደርግ ስርዓት ጨካኝና በአረመናዊ ጭፍጨፋው ሳይበገር ባደረገው መራራ የትጥቅ ትግል ስርዓቱን በውድ ልጆቹ በከፈሉት ከባድ መስዋዕትነትና ውድ የህይወት ዋጋ እንዲገረሰስ አስችሎታል። የካቲት 1967 ዓ.ም በደደቢት የተጀመረው የትጥቅ ትግል ከሌሎች ብሔር ብሔረሰቦችና ህዝቦች ትግሉን በማቀጣጠል ባደረገው መጠነ ሰፊ የማጥቃት ዘመቻ መቋቋም ያቃተው ወታደራዊ ፋሽስት ደርግ ስርዓት አምባገነን ሊቀመንበር መንግስቱ ኃይለማርያም ሀገርን ለቆ ወደ ዚምባብዌ ሐራሬ የፈረጠጠባት ታሪካዊቷ ግንቦት 13 1983 ዓ.ም በታሪክ የኋሊት ዛሬ እናስታውሳለን። ኢትዮጵያ ዜጎቿ በነጭ ሽብርና በቀይ ሽብር እንዲሁም በግዳጅ በወታደራዊ ዘመቻ ብሔራዊ ውትድርናና አፈሳ እያስገደደ ለጦርነት በመማገድ በሰሜን የሀገሪቱ ክፍል ያለው ህዝብን በጅምላ በመጨፍጨፍ በርካቶች የወላድ መሃን ያደረገ አምራች ኃይሉን ጭምር ኢላማ አድርጎ በማጥፋት
የሀገሪቱን ሀብት ጦር መሳሪያ በማዋልና ሀገሪቱ ኢኮኖሚዋ አሽቆልቁሎና ለከፍተኛ ድህነትና ኋላ ቀርነት መዳረጓ የቅርብ ጊዜ ትዝታ ነው። ታዲያ ብሶት የወለደው የብሔር ብሔረሰቦችና ህዝቦች ትግል የአምባገነኑ ስርዓት በመገርሰስ ከነችግሩም ቢሆን የዲሞክራሲ ስርዓት በመገንባት ከድህነትና ኋላ ቀርነት ለመውጣት በተነደፉ አቅጣጫዎች ዓለም የመሰከረው ለውጥና የእድገት ማማ ለመውጣት በር ከፍተዋል። ግንቦት 13 1983 ዓ.ም ከፈረጠጠው መንግስቱ ኃይለ ማርያም ተከትሎ ከሳምንት በኋላ የመላው ኢትዮጵያ ህዝብ ለአዲስ ምዕራፍ በር የከፈተ የግንቦት 20 1983 ዓ.ም በድል ቀን ታስቦ እንደሚከበርም ይታወሳል። የተባበሩት መንግስታት ድርጅት ከ11 ሳምንታት እገዳ በኋላ እርዳታ የጫኑ ተሽከርካሪዎች ወደ ጋዛ መግባት ቢጀምሩም እስካሁን ምንም አይነት እርዳታ ለነዋሪዎች መከፋፈል እንዳልጀመረ አስታወቀ። ዘገባው ለቢቢሲ ዘገባ ማዕድ ኃይለ Humanitarian aid trucks entered Gaza today after nearly 3 months. የተባበሩት መንግስታት ድርጅት ከ11 ሳምንት እገዳ በኋላ ምንም እንኳን እርዳታ የጫኑ ተሽከርካሪዎች ወደ ጋዛ መግባት ቢጀምሩም እስካሁን ምንም አይነት እርዳታ ለነዋሪዎች መከፋፈል እንዳልተጀመረ አስታወቀም። የእስራኤል ባለስልጣናት ማክሰኞ ዕለት 93 እርዳታ የጫኑ መኪኖች መግባታቸውን አስታውቋል። መኪኖቹ ዱቄት፣ የህፃናት ምግብ፣ የህክምና ቁሳቁስ እንዲሁም መድኃኒቶች መጫናቸውን ተናግረዋል። ነገር ግን የተባበሩት መንግስታት ምንም እንኳን በፍልስጤም ግዛት ካሬም ሸሎም መኪኖቹ የደረሱ ቢሆንም እርዳታ መከፋፈል አለመጀመሩን ተናግረዋል። የድርጅቱ ቃል አቀባይ ስቴፋኒ ዱጃሪክ እንዳሉት ቡድኑ እስራኤል በአካባቢው መንቀሳቀስ እንድትፈቅድላቸው ለረጅም ሰዓታት ሲጠበቅ የቆየ ቢሆንም ነገር ግን እንዳለመታደል ሆኖ የእርዳታ ቁሳቁሶች ወደ መጋዘናችን ሊያመጡልን አልቻሉም ብለዋል። እስራኤል እሁድ ዕለት መሰረታዊ የሆኑ ምግብ ወደ ጋዛ እንዲገባ የተስማማች ሲሆን የዓለም አቀፉ ማህበረሰብ ግን ረሃብ እያንጃበበ ነው ሲል አስጠንቅቋል። ይሁን እንጂ የዓለም አቀፉ ማህበረሰብ በእስራኤል ላይ የሚያደርገው ጫና እያደገ መጥቷል። ዩኬ እስራኤል በጋዛ እያደረሰች ባለችው የሞራል ተቀባይነት የጎደለው ወታደራዊ እርምጃ የተነሳ የሚኖሩትን የንግድ ንግግር ለጊዜው እንደምታቆም ስታሳውቅ ሴርኬር ስታመር ያለውን ሁኔታ ልንታገሰው ይገባል ብለዋል። ይህ በእንዲህ እንዳለ የአውሮፓ ህብረት የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ እስራኤል ጋር ያላቸውን የንግድ ስምምነት በጋዛ እየተፈጸመ ካለው ጋር እያጤኑት መሆኑን ተናግረዋል። ዱጃሪክ እስራኤል የመንግስታቱ ድርጅት እርዳታቸውን በፍልስጤም ካሬም ሸሎም ግዛት አራግፎ ከተረከበ በኋላ ዳግም በጋዛ ሰርጥ ወደሚከፋፈልበት ስፍራ እንዲያጓጉዝ መጠየቋን ተከትሎ የእርዳታው እንቅስቃሴ ውስብስብ መሆኑን አስረድተዋል። ምንም እንኳን የእርዳታው መግባት መፈቀዱን መልካም ነገር ቢሆንም ከሚያስፈልገው አንጻር በውቅያኖስ ላይ ጠብታ ማለት ነው ብለዋል። የተባበሩት መንግስታት ድርጅት በጋዛ ያጋጠመውን የከፋ የሰብአዊ እርዳታ ቀውስ ለመፍታት በቀን 600 የጭነት መኪኖች መግባት እንዳለባቸው አስታውቋል። ቀደም ብሎ የመንግስታቱ ድርጅት የሰብአዊ እርዳታ ኃላፊ ቶም ፌልቸር ለቢቢሲ እንደተናገሩት እስራኤል በፍጥነት እርዳታ የማትፈቅድ ከሆነ በጋዛ በሺዎች የሚቆጠሩ ህጻናት ህይወታቸውን ያጣሉ ብለዋል። ቢቢሲ በኋላ ላይ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ማብራሪያ ጠይቆ በጋዛ ውስጥ በከባድ የምግብ እጥረት እየተሰቃዩ መሆናቸውን የሚገመቱ 14000 ህጻናት ለመታደግ የወጣ ሪፖርት እንዳስጠነቀቀው አቅርቦቱን በተቻለ ፍጥነት በ48 ሰዓታት ውስጥ ማስገባት አለብን ብሏል። በመንግስታቱ ድርጅት የወጣ ሪፖርት እድሜያቸውን ከ6 ወር እስከ 59 ወር የሚሆናቸው 14100 ህጻናት በሚያዝያ 2025 እና መጋቢት 2026 መካከል ለከፋ የምግብ እጥረት እንደሚጋለጡ አስጠንቅቆ ነበር። ባለፈው ሳምንት በሐማስ የሚመራው ጤና ሚኒስቴር በ11 ሳምንታት ውስጥ በምግብ እጥረት የተነሳ 57 ህጻናት መሞታቸው አስታውቀው ነበር። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ማክሰኞ ዕለት እስራኤል እርዳታ ወደ ጋዛ እንዲገባ መፍቀዷን አድንቋል። ሰኞ ዕለት የዩኬ ፈረንሳይና ካናዳ በጋራ ባወጡት መግለጫ የእስራኤል መንግስት ወታደራዊ እርምጃዎችን አቋርጦ በፍጥነት የሰብአዊ እርዳታ ወደ ጋዛ እንዲገባ እንዲፈቅድ ጠይቋል። ዘገባው የቢቢሲ ነው። በመጨረሻ አሜሪካ ጎልደን ዶም ስትል የሰየመችውና የወደፊት የሚሳኤል መቃወሚያ የተባለውን ዲዛይን ይፋ ማድረጓን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ዘገባው የቢቢሲ ነው። መዓዛ መኮንን ተመልክተዋለች። አሜሪካ ጎልደን ዶም ስትል የሰየመችውና የወደፊቱ የሚሳኤል መቃወሚያ የተባለውን ዲዛይን ይፋ ማድረጓን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንቱ አክለውም የስልጣን ዘመናቸው ከማብቃቱ በፊት አገልግሎት ላይ እንደሚውል ተናግረዋል። ዶናልድ ትራምፕ ሁለተኛው የስልጣን ዘመናቸው እንደጀመሩ ይህንን አሜሪካ ላይ የሚቃጣን የአየር ጥቃት ባሊስቲክና ክሩዝ ሚሳኤሎችን ጨምሮ የሚከላከል አዲስ የሚሳኤል መከላከያ ቀጣዩን ትውልድ ለመከላከል በሚል ተግባራዊ እንደሚያደርጉ ተናግረው ነበር። የሚሳኤል
የሚሳኤል መቃወሚያውን ወደ ስራ ለማስገባት 25 ቢሊዮን ዶላር ያስፈልጋል የተባለ ሲሆን በሚቀጥሉት 10 ዓመታት ተጨማሪ ወጪዎችን እንደሚጠይቅም ተገልጿል። የሀገሪቱ ባለስልጣናት አሜሪካ ያላት የሚሳኤል መከላከያዎች እየዘመኑና እየተራቀቁ የመጡ የጦር መሳሪያዎችን ለመመከት የሚሆን አይደሉም ሲሉ እያስጠነቀቁ ነበር። ፕሬዝዳንት ትራምፕ በአሁኑ ጊዜ በህዋ ኃይል ውስጥ የህዋ ዘመቻ ምክትል ኃላፊ የሆኑትን ጀነራል ማይክል ጉትሊን ፕሮጀክቱ በበላይነት እንደሚመሩት ተናግረዋል። ትራምፕ ማክሰኞ ዕለት በጽህፈት ቤታቸው ውስጥ ንግግር ሲያደርጉ የሚሳኤል የመከላከያ ስርዓቱ ከመሬት ከባህርና ከህዋ ላይ የሚነሱ ጥቃቶችን መመከት የሚያስችል የቀጣይ ትውልድ ቴክኖሎጂዎችን ያቀፈ ነውም ብለዋል። አክለውም በህዋ ላይ የሚቀመጡ ጠቋሚዎችን ማምከን የሚያስችሉ ቴክኖሎጂዎችን እንደሚያካትትም ተናግረዋል። ፕሬዝዳንቱ ካናዳ የስርዓቱ አካል ለመሆን ጥያቄ ማቅረቧንም ተናግረዋል። የካናዳው የመከላከያ ሚኒስትር ቢል ብሌየር በዚህ ዓመት መጀመሪያ ላይ ዋሽንግተንን በጎበኙበት ወቅት ካናዳ በዶም ፕሮጀክት ላይ የመሳተፍ ፍላጎት እንዳላት የገለጹ ሲሆን ትርጉም ያለውና የሀገሪቱን ብሔራዊ ጥቅም የሚያስጠብቅ ፕሮጀክት ነው ሲሉ ተናግረዋል። ትራምፕ አክለውም ስርዓቱ ከሌላኛው የዓለም ክፍል እንዲሁም ከጠፈር የሚወነጨፉ ሚሳኤሎችን የማምከን አቅም ይኖረዋልም ብለዋል። ጎልደን ዶም ከአይረን ዶም በብዙ እጥፍ ይለያል የተባለ ሲሆን ከድምጽ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሳሪያዎችንና ፎብስ በመባል የሚታወቀውንና ወደ ኢላማው ለመወንጨፍ ዝቅተኛ የምድር ምህዋርን የሚጠቀመው የጦር መሳሪያ ስርዓትን ጨምሮ የተለያዩ ስጋቶችን ለመመከት የተነደፈ መሆኑ ተገልጿል። ከዚህ በተጨማሪ የሚሳኤል አረርን ከጠፈር ሊልክ የሚችል አቅም እንደሚኖረውም ተገልጿል። ትራምፕ ሁሉም ከአየር ላይ ይመታሉ ካሉ በኋላ የውጤታማነት መጠኑ ለ100% እጅግ በጣም ቅርብ ነውም ብለዋል። የአሜሪካ ባለስልጣናት ቀደም ሲል እንደተናገሩት ጎልደን ዶም ዩናይትድ ስቴትስ ሚሳኤሎችን በተወነጨፉበት የተለያዩ ደረጃዎች ላይ ከመወንጨፋቸው በፊት ሆነ ገና በአየር ላይ ያሉ እንዲመክኑ የማድረግ አቅም ይሰጣታልም ብለዋል። ትራምፕ ማክሰኞ ዕለት እንዳስታወቁት ፕሮግራሙ ለመጀመሪያ ጊዜ የ25 ቢሊዮን ዶላር መነሻ ኢንቨስትመንት የሚያስፈልገው ሲሆን በጊዜ ሂደት እስከ 175 ቢሊዮን ዶላር ያስወጣልም ብለዋል። በመከላከያ የስለላ ኤጀንሲ በቅርቡ የተለቀቀው ሰነድ እንደሚያሳየው ቻይናና ሩሲያ በአሜሪካ መከላከያ ውስጥ ያሉትን ክፍተቶችም ለመጠቀም በንቃት አዳዲስ ስርዓቶችን እየነደፉ ነው ብለዋል። የሚሳኤል ፉክክሩም በመጠኑም ሆነ በቴክኖሎጂ እየሰፋ ይሄዳልም ብለዋል። ዘገባው የቢቢሲ ነው። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም